የፌዴሬሽን ምክር ቤት አምስተኛ ዓመት የሥራ ጊዜ ሁለተኛ መደበኛ ስብሰባውን እያካሄደ ይገኛል። ምክር ቤቱ በድጎማ በጀትና የጋራ ገቢዎች እንደዚሁም ደግሞ በሕገ መንግስት ትርጉምና ውሳኔ አፈጻጸም ቋሚ ኮሚቴዎች የቀረቡ ሪፖርቶችን አጽድቋል። ከዚህ በተጨማሪም የምክር ቤቱ መደበኛ ስብሰባ የተለያዩ አጀንዳዎች ላይ ውይይት እያካሄደ ይገኛል። ውይይቱን እየተከታተለ የሚገኘው ደግሞ ባልደረባችን አንዱዓለም ተስፋዬ ነው። ተጨማሪ መረጃዎችን ሊያጋራን መስመር ላይ ነው የሚገኘው። ከሱ ደግሞ መረጃዎችን እንጋራለን። አንዱዓለም እንደምን ውለሃል? አንተ በምትገኝበት በፌዴሬሽን ምክር ቤት መደበኛ ስብሰባ ላይ በርከት ያሉ ሀሳቦች የተነሱበት ነበር። ምን አበይት ጉዳዮች ተነሱ? አመሰግናለሁ በረከት። እንግዲህ የፌዴሬሽን ምክር ቤት አምስተኛ ዓመት የሥራ ጊዜ ሁለተኛ መደበኛ ስብሰባውን በዛሬው ዕለት ከማለዳው አንስቶ ማካሄድ ጀምሯል። እንግዲህ በዛሬው ጉባኤ ላይ ከ10 በላይ የሆኑ አጀንዳዎች ናቸው ለውይይት የቀረቡት ማለት ነው። ከቀደም ብለው ከቀረቡ ጉዳዮች መካከል የድጎማ በጀትና የጋራ ገቢዎች ጉዳይ ቋሚ ኮሚቴ የ2018 በጀት ዓመት የሪፖርቱን አፈጻጸም ሪፖርቱን ለምክር ቤቱ አቅርቧል ማለት ነው። በሪፖርቱ ላይ እንግዲህ ከድጎማ በጀትና ከጋራ ገቢዎች ጋር በተያያዙ በርከት ያሉ ሀሳቦች ተነስተዋል ማለት ነው። እንደሚታወቀው እንግዲህ የድጎማ በጀት በሁለት ዋና ክፍሎች ይከፈላል። አንደኛው የጥቅል ድጎማ ነው፣ በቀጥታ ለክልሎች ከፌዴራል መንግስት የሚደረገው ድጎማ ሲሆን፣ ሌላኛው ደግሞ ለውስን ዓላማ የሚውሉ በጀቶች ይሄኛው የድጎማ አይነት በተቋማት በኩል ክልሎች ስር ባሉ ተቋማት በኩል የሚሰጥ በጀት ነው። እንግዲህ ከነዚህ አንጻር እንዲሁም ደግሞ ከጋራ ገቢዎች አንጻር በ2018 አጠቃላይ የነበረውን አፈጻጸምና ክትትል ሪፖርት ያቀረበበት ነው ቋሚ ኮሚቴው። እንደሚታወቀው በ2018 በጀት ዓመት ከአጠቃላይ በድጎማ በጀት ለክልሎች ወደ 314.75 ቢሊዮን ብር መከፋፈሉን በሪፖርቱ ተጠቅሷል። ይህም በተገቢው መንገድ እንደተፈጸመ ነው ቋሚ ኮሚቴው ያነሳው ማለት ነው። ከዛ ባሻገር ደግሞ ውስን ዓላማ ያላቸው ድጎማ በሚመለከት ደግሞ ወደ 258.1 ቢሊዮን ብር ለተለያዩ ክልሎች መደልደሉን በዚሁ በሪፖርት ላይ ተጠቅሷል። እንደ አጠቃላይ በዚህ የድጎማና የጋራ ገቢዎች በጀት አፈጻጸም ጥሩ የሚባል አፈጻጸም እንደነበረ የቋሚ ኮሚቴው ሪፖርት አንስቷል። ከዚህም ባሻገር የጋራ ገቢዎችን በሚመለከት በአዲስ በተሻሻለው ቀመር መሰረት እየተሰራ መሆኑን የጠቀሰው ቋሚ ኮሚቴው ይህም በተለይ ክልሎች ያላቸውን ገቢ ካለፉት ዓመታት አንጻር እያሳደገ መምጣቱንና ገቢዎች ሚኒስቴር ደግሞ የሚጠቀማቸው የተቀላጠፉ አሰራሮችና ዘመናዊ ቴክኖሎጂዎች ይህንን የጋራ ገቢዎች አጠቃላይ ፍትሐዊና ተደራሽ እንዲሁም ደግሞ ለክልሎቹ በተገቢው ጊዜ በተገቢው ሁኔታ እንዲደርሳቸው ከማድረግ አንጻር ጉልህ ሚና መጫወቱን አንስተዋል። እንግዲህ በዚህ የድጎማና የጋራ ገቢዎች ቋሚ ኮሚቴ ያቀረበው ሪፖርት ላይ የተለያዩ ጥያቄዎችና ሀሳቦችም ተነስተዋል። በተለይ ከቀመር ድልድል ጋር በተያያዘ ከዚህ ቀደም የነበሩ ጥያቄዎች ዛሬም በምክር ቤቱ ቀርበዋል። ይህ ጉዳይ አጠቃላይ እየተሰራበት እንደሚገኝ የምክር ቤቱ አፈ ጉባኤ አቶ አገኘሁ ተሻገር አንስተዋል። ከክልሎች የድጎማ ቀመር ጋር በተያያዘ የስታትስቲክስ አገልግሎትና እንዲሁም ደግሞ አስፈጻሚው አካልም እዚሁ ጉዳይ ላይ እንዲሰሩ ምክር ቤቱ አቅጣጫ መስጠቱንና እየተሰራበት እንደሚገኝም በምክር ቤቱ አፈ ጉባኤ በኩል ተጠቅሷል ማለት ነው። ከዛ ባሻገር ግን ከ2012 በፊት በነበረው የድጎማ ቀመር የድጎማ አከፋፈልና ድልድል አንጻር የነበሩ ችግሮች ሙሉ ለሙሉ በሚባል ደረጃ እየተቀረፉ መምጣታቸውን አንስተዋል። በተለይ ባለፉት 5 ዓመታት የነበረው የድጎማ አደላደል ሁኔታ ከዚህ ቀደም የነበረውን ብልሹ አሰራሮች በጥናት በመለየት አዳዲስ አሰራሮችን በመከተል አጠቃላይ የነበሩ ችግሮችን መቅረፍ እንደተቻለ አንስተዋል። የዚህ ቋሚ ኮሚቴ ዋና ሰብሳቢ አቶ ሽመልስ አብዲሳም ይህንኑ በመጥቀስ እንደ አጠቃላይ ሁኔታ መሻሻሎች መኖራቸውን ከዚህ ባሻገር ግን ክልሎች ድጎማን ከመጠበቅ ባሻገር በራሳቸው የሚቆሙበትና የራሳቸውን ልማት ማፋጠን ከተፈጥሮ ሀብቶቻቸው ተጠቅመው እንዲሁም ደግሞ የገቢ ማሰባሰብ አቅማቸውን በማሳደግ ከድጎማም እየወጡ የተሻሉ ልማቶችን ለየክልሎቹ ሕዝቦች ማቅረብ የሚችሉበትን ሁኔታ መፍጠር እንደሚገባቸውና ይህንንም የቀጣዩ የምክር ቤቱ የስራ ዘመንም በትኩረት ሊያዩ እንደሚገባ ነው ያነሱት። ሌላኛው በዚህ ምክር ቤት የተነሳው ጉዳይ እንግዲህ የመሰረተ ልማት ፍትሐዊነት ነው። ከመሰረተ ልማት ፍትሐዊነት አንጻር ባለፉት ዓመታት መሻሻሎች መታየታቸውን አንስቷል። በተለይ ባለፉት 5 ዓመታት ከዚህ ቀደም የነበረውን የመሰረተ ልማት ፍትሐዊነት ችግር የሚቀርፍ አሰራርና ማሻሻያዎች መተግበራቸውን ይህም ደግሞ ለውጡ በትክክል እየታየ እንደሚገኝ ተነስቷል። የምክር ቤቱ ዋና አፈ ጉባኤም ባለፉት 5 ዓመታት ምንም አይነት ኢፍትሐዊነት እንዳልታየ ጭምር በዚህ በምክር ቤቱ ስብሰባ ላይ
ጠቅሰው ተናግረዋል ማለት ነው። አጠቃላይ የተነሱ ሀሳቦችም ከፍትሃዊነት ከመሰረተ ልማት ፍትሃዊነት ጋር አኳያ ባለፉት 5 ዓመታት የተሻሉ ውጤቶች መታየታቸውን አንስቷል። ነገር ግን ከዛ ቀደም የነበሩ ጉድለቶች ደግሞ ሙሉ ለሙሉ ሊቀረፉ አይችሉም። ከዛ በፊት የተፈጠሩ የፍትሃዊነት ችግሮች እነሱን በጊዜ ሂደት ነው ማስተካከል የሚቻለው ጉድለቶቹን እንጂ አሁን ግን እየተሰራ ባለበት ሁኔታ ፍትሃዊነቱን በጠበቀ መልኩ ክልሎች ሁሉም እየተስተናገዱ እንደሆነ አንስተዋል ማለት ነው። ሌላኛው እንግዲህ ከህገ መንግስት ትርጉምና አፈጻጸም ቋሚ ኮሚቴ የቀረበው ሪፖርት ነው። በዚህም ሪፖርት የህገ መንግስት ትርጉም ያስፈልጋቸዋል ተብሎ በአጣሪ ጉባኤው የታመነባቸው ጉዳዮች ለምክር ቤቱ ቀርበው ምክር ቤቱም በሙሉ ድምጽ አጽድቋቸዋል ማለት ነው። ከዛም ባሻገር ደግሞ ከቀረቡ አቤቱታዎች መካከል እንዲሁም ከየይግባኝ ጉዳዮች መካከል ደግሞ እነዚህ ጉዳዮች ትርጉም አያስፈልጋቸውም ተብለው የቀረቡ በቋሚ ኮሚቴው የቀረቡ ጉዳዮችንም እንዲሁ ምክር ቤቱ ከተወያየ በኋላ አጽድቋቸዋል ማለት ነው። በሁለቱ ቋሚ ኮሚቴዎች የቀረቡ ሪፖርቶች በጥቅሉ መጽደቃቸውን በዛሬው ዕለት ተመልክተናል። አሁንም ውይይቱ እንደቀጠለ ነው። በርከት ያሉ አጀንዳዎች ከዚህም በኋላ በሚቀጥሉት ሰዓታት ውይይት ይደረግባቸዋል ተብሎ ይጠበቃል ማለት ነው። ምክር ቤቱ እነዚህ ሀሳቦች ላይ ከተወያየም በኋላ የሚያሳልፋቸው ውሳኔዎች እንደሚኖሩም ከዚሁ የምክር ቤት ውሎ የሚጠበቅ ነው። ለአሁን ያለኝ መረጃ በረከት ይህንን ይመስላል። ወደ አንተ እንመለስ። አመሰግናለሁ አንዱ ዓለም። መልካም ጊዜ ይሁንልህ።